እንደምን አላችሁ ክቡራን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን የትውልዶች ወግ የተሰኘው ፕሮግራማችን ተጀምሯል። እንግዲህ ለዛሬው ቆይታ የምናደርግበት ርዕሰ ጉዳይ ስካውት ነው። እንግዲህ ስካውትነት ከማንኛውም ፖለቲካዊም ሆነ ፖለቲካዊ እንቅስቃሴ ተግባር እንዲሁም ደግሞ ከዘር ከቀለም እንዲሁም ደግሞ ምንም አይነት የትም ቦታ መሆን ሳይገድበው በፈቃደኝነት የትኛውም ሰው ፈቃደኛ የሆነ ሰው መሳተፍ የሚችልበት እንቅስቃሴ ነው። እንግዲህ ወጣቶችን ህፃናትንም ልጆችንም ጭምር ደግሞ በስነ ምግባር ከማነጽ አንፃር ብዙ ነገሮችን የምናገኝበት እንቅስቃሴ ነውና የዛሬው ቆይታችንን ስካውትነት አድርገናል። ከመዝሙሮቹ ጀምረን ነው እንግዲህ ፕሮግራማችን ያደረግነው። አሁን ደግሞ ወደ ውይይቱ እንሄዳለን። የትውልዶች ወግ ፕሮግራማችን እንግዲህ ዛሬውን ክፍል ያደረግነው ስካውቲንግ ላይ ነው። እንግዲህ ቀደም ብለንም ስለ ስካውት ስናነሳ በቀዳማዊ ኃይለ ሥላሴ ዘመነ መንግስት እንደተጀመረ ነው እንግዲህ ያነሳንበትና እንግዲህ በዚህ ውስጥ ብዙ ትውልዶችን ያለፉበትና የትውልዶቹን ቅብብል በውስጡ ደግሞ ምን ነገሮች በስካውት ውስጥ አሉ የሚሉትን ነገሮች እናነሳለን። እንግዶችም እዚህ አብረውን ተገኝተዋልና ጥሩ ቆይታ እናደርጋለን። አብራችሁን ብትሆኑ ብዙ ታተርፉበታላችሁ። እንግዶቻችንን በመጀመሪያ ፈቃደኛ ሆናችሁ ስለተገኛችሁ በጣም እናመሰግናለን። እንግዲህ እሺ እናንተን ከመተዋወቅ ለተመልካቾቻችን ራሳችሁን ከማስተዋወቅ ብንጀምር ጥሩ ነው ብዬ አስባለሁ። ከሳቸውን ጀምር። ሻምበል ጳውሎስ ወልደ ገብርኤል እባላለሁኝ። በአሁኑ ጊዜ የኢትዮጵያ ስካውት ማህበር የመረጃ አያያዝ ጥራትና ጥበቃ ኮሚሽነር። እሺ አመሰግናለሁ። ይሁነው አምላክ ታደሰ የኢትዮጵያ ስካውት ማህበር የትምህርትና ስልጠና ዘርፍ ኮሚሽነር። እሺ አመሰግናለሁ። መለሰ ዘውዱ ባላለው በኢትዮጵያ ስካውት ማህበር የስራ አስፈጻሚ ኮሚሽነር ነኝ። አመሰግናለሁ። ያሬድ ኃይሉ ባላለው በኢትዮጵያ ስካውት ማህበር የወጣቶች ፎረም ቼርፐርሰን ወይም ዩዝ አድቫይዘር ነኝ። እንግዲህ ስካውትነት ሲባል እንግዲህ ብዙ ሰው ሰምቶት ቃሉን ሰምቶት የሚያውቅ እንግዲህ ዝርዝሩን ደግሞ እንቅስቃሴውንም ባያውቅ ብዙ ሰው ያውቃል ብዬ አስባለሁ። ግን እኛ እንደው ውይይታችንን ስንጀምር ስካውትነት እንደው ከቃሉ ትርጉም ጀምረን ብንነሳ ጥሩ ነው ብዬ አስባለሁ። ማይኩ እንዲያስከው ካንተ ወደ ጀምር። ስካውት ስንል ምን ማለታችን ነው? ስካውት ያጠቃላይ ከትርጉሙ ወይም ደግሞ ስካውት ማለት ምን ማለት ነው ከሚለው ስንጀምር ስካውት ሁለንተናዊ የሆነ የወጣቶች እንቅስቃሴ ነው። በእንቅስቃሴ ውስጥ ህጻናትን፣ ወጣቶችን እንዲሁም ደግሞ አንጋፋ አደልት የምንላቸውን አዋቂዎችን ያካተተ ኢንተርናሽናል ወይም ደግሞ ዓለም አቀፋዊ እንቅስቃሴ ወይም ደግሞ ሙቭመንት ነው። ይህም ስካውቶች በዘር፣ በሃይማኖት፣ በቀለም እና በማንኛውም አመለካከት ሳይለዩ ግላዊ የሆነ ወይም ደግሞ ግሩፕን መሰረት ያላደረገ ኒውትራል የሆነ ከሁሉም ገለልተኛ ሆኖ ነገሮችን በነጻነት የሚያይ እንዲሁም ደግሞ በትልቅ የሰውን ሁለንተናዊ የግንባታ ላይ የሚሰራ ነው። ሁለንተናዊ ግንባታ ስንል ደግሞ በአእምሮ የላቁ እንዲሆኑ፣ በአካል የጠነከሩ እንዲሆኑና በስብዕናቸው ደግሞ ትልቅ እና ጠንካራ ስብዕና ያላቸው ወጣቶችን ጄኔሬሽንን መፍጠር እና ደግሞ በዚህ ጄኔሬሽን ውስጥ ደግሞ የተሳሰረ ትውልድን መፍጠርና የተሻለ ዓለምን የማየት ዓለም አንግቦ የሚንቀሳቀስ ዓለም አቀፋዊ እንቅስቃሴ ነው ማለት ነው። በጣም ጥሩ። ወደ ሻምበል ደግሞ እናምጣውና እንደው ስካውት ስንል ስካውት ዝግጁ የሚለውን ነገር እኔ እንደው ትምህርት ቤት ሆኜ ስካውቶችም ስለነበሩ ማስታወሰው ነውና እንደው ምንን የሚገልጽ ነው? ከዛ ጋር ያይዘው ደግሞ ህጎቹንም አንድ ላይ ቢያነሱልን። ስካውት ሁልጊዜ ለሚመጣበት ነገር ዝግጁ ሆኖ መጠባበቅ አለበት። ዝግጁ ሆኖ ለመጠባበቅ ደግሞ የስካውት ትምህርት የሚጀምረው እንደ ኢትዮጵያ ከ7 ዓመት ጀምሮ እስከ መጨረሻው ተመልሶ ወደ ተፈጠረበት ዓለም ወይም ወደ አፈር እስከተመለሰበት ድረስ አብሮት የሚኖር ትምህርት ነው። በዛም በየደረጃው የሚሰጡት ትምህርቶች በእድሜ የተለያዩ በየደረጃቸው የተለያዩ ትምህርቶች ይሰጣሉ። እንደዚህ እያለ ያደገ መጨረሻው ላይ ብቁ የሚሆንበትና መልሶ ደግሞ እሱ የተማረውን ትምህርት ወደ አስተማሪነት የሚያደርሰው ነገር ሊመጣ ይችላል። በመሰረቱ ትምህርቱ እነኚህ በአለባበሳችን ላይ አንዳንድ ነገሮች የሚገልጹት ነገሮች አሉ። እኛም እንደ ስካውትነት እስከ ከኮሌጅ እስከ ዩኒቨርሲቲ ደረጃ ድረስ የሚያደርሱ ትምህርቶች ናቸው የሚሰጡት።
እና ይሄንን ትምህርቶች ወጣቱ በራሱ ተግባራዊ በማድረግ ዝግጁ ሆኖ ለሚመጣበት ነገር ሁሉ በሚታዘዝበት ጊዜ ዝግጁ መሆኑን ለመግለጽ ነው። ስካውት ዘውትር ሲባል ዝግጁ ይባላል የሚል መልስ ይሰጣል። ሁልጊዜ ንቁ ተሳታፊነትና ለሚጠየቀው ነገር ሁሉ ለሚሰጠው ለአገልግሎት ሁሉ ዝግጁ ሆኖ የሚገኝ ነው። ይህንን ደግሞ በአፉ ሞልቶ ለመናገር የሚያስችለው ትምህርት በበቂ ሁኔታ ተሰጥቶታል ማለት ነው። ሻምበል ሲያነሱልን እንግዲህ ዝግጁ ለመባል የሚሆኑ ስልጠናዎችን ብዙ ነገሮችን ያልፋሉ ከመጀመሪያው ጀምሮና እንደው እነሱ ነገሮች ከህጎቹ ጀምረን ከዛ ወደ ስልጠናዎቹ ብንሄድ በአራት ደረጃ እንከፍላቸዋለን ወጣቶችንና ህፃናትን። ስለዚህ ከ6 ዓመት እስከ 11 ዓመት፣ ከ11 ዓመት እስከ 14 ዓመት፣ ከዛ ደግሞ ከ14 እስከ 17 ዓመት፣ ከ18 እስከ 26 ዓመት እያል እንመድባቸዋለን። ስለዚህ የሚሰጠው የራሳቸው መርህ አላቸው። ለምሳሌ አሁን ከ6 እስከ 11 ዓመት ያሉ ህፃናት በአካል በአእምሮ ገና ያላደጉ ያልበለጸጉ ስለሆነ የተቻላቸውን አድርጉ ነው የምንላቸው። እንደገና አሁን ከ16 እስከ ከ18 ዓመት በላይ እስከ 26 ዓመት ያሉትን ደግሞ በስራ እንዲያሳይ ስራ ነው መስራት እንዳለበት ነው እና ልዩነት አለው። በመካከልም ያሉት እንደዚሁ የተለያየ ኃላፊነት ወይም ደግሞ የስራ ድርሻ ያላቸው ማለት ነው። ስለዚህ በመጀመሪያ ደረጃ የሰንደቅ ዓላማ ስነ ስርዓት ስለ ሀገራቸው ምንነት፣ ክብር ማወቅ አለባቸው። ያ ይቀድማል። ምክንያቱም ስካውቶች በሚውሉበት፣ በሚሰሩበት፣ በሚውሉበት በአጠቃላይ ቦታ ላይ በመጀመሪያ ደረጃ ስራ ከመጀመራቸው፣ ትምህርት ስልጠና ከመጀመራቸው በፊትና በኋላ የኢትዮጵያ ሕዝብ መዝሙር ይዘምራሉ። ስለዚህ የመጀመሪያው እንትናቸው ያንን እንዲያውቁ ይደረጋል። ከዛ ስለ ስካውታዊ ዲሲፕሊን እንዲማሩ ይደረጋል። ከዛ የተለያዩ የስካውት ክህሎቶች አሉ። የገመድ ቋጠሮ ሊሆን ይችላል። ፊሽካ አሁን የሚነፋበት ጊዜ መልእክት ማስተላለፍ ነው። ፊሽካ ዝም ብሎ አይደለም የሚነፋው እና እያንዳንዱ የሚነፉት ፊሽካዎች የራሳቸው ትዕዛዝና መልእክት አላቸው። በዛ እየታዘዙ ሄደናል። ከዛ እንደገና ከፍ እያሉ በሚሄዱበት ጊዜ ደግሞ አሁን ዘመኑ ያው ቴክኖሎጂ ሆነ እንጂ የዚህ ኮዶች የመጠቀም በነዛ መልእክት የማስተላለፍ እና የመሳሰሉትን ነገሮች እንዲማሩ ይደረጋል። እንግዲህ አጠቃላይ ያሉትን እንደ ስካውትነት ብለን ስናነሳ ዋና ዋናዎቹን ነገሮች አንስተናል። በዝርዝር ደግሞ ሌሎቹንም ነገሮች እንመጣባቸዋለን እና እንደው ግን በኢትዮጵያ ስካውትነት ስንል ምን ያህል ነው ያለው እንቅስቃሴ የሚለውንም ነገር ከሱ ብንጀምር አንተስ ብታነሳለን ብዬ ስላሰብኩ ነው። ስካውትነት ስትራክቸሩ ወይም ደግሞ መዋቅሩ ልክ እንደ ዓለም አቀፍ ስካውት ማህበር አለን። ከዛ በኋላ የአፍሪካ ስካውት ሪጅን አለን። እንደ አህጉር አፍሪካ ላይ ኬንያ ነው ዋና መቀመጫችን። ከዛ ደግሞ እኛም የአፍሪካ አህጉር አባል ነን። ኢትዮጵያ ስካውት ማህበር ደግሞ ስንባል እኛም የራሳችንን ስትራክቸር ነው የምንጠቀመው። እንቅስቃሴያችን ምን ይመስላል? ያው ሴንትራሉ ወይም ደግሞ ዋናው የስካውት ጽህፈት ቤት የሚገኘው አዲስ አበባ ላይ ቢሆንም በሁሉም ክልሎች ላይ እንዲሁም ከድሬዳዋን ጨምሮ ከተማ መስተዳድሮችን ማለት ነው በሁሉም ላይ ያለን ነው እንቅስቃሴ እስካሁንም ድረስ ያለን በዛ መልኩ ነው ያለው እንቅስቃሴው የሚከናወነው። ከኢትዮጵያ ስካውት ማህበር ጀምሮ እስከ ታች ባሉ ትምህርት ቤቶቻችን ድረስ ነው። የኛ ግራስሩት ወይም ደግሞ መነሻዎቻችን ቅድም እንደተባለው ነው። በጣም ትኩረት የምናደርግባቸው ልጆች ላይ ነው። ልጆችን ነው በአካልም እንዲዳብሩ የምንፈልገው፣ በመንፈስም እንዲጠነክሩ የምንፈልገው፣ ብርቱ ሆነው ሁለንተናዊ ስብዕናቸው እንዲሟላ የምንፈልገው ከታች ጀምሮ ነው እና የኛ የኢትዮጵያ ስካውት መሰረቱ ታች ነው፣ ከልጆች ጋር ነው የሚጀምረው። ነገር ግን እንዳልነው የስርዓተ መዋቅሩ ግን ከላይ ጀምርና ታች ድረስ ይዘረጋል ማለት ነው። በዚህ መልኩ ነው እንቅስቃሴያችን የምናደርገው። አሁንም እንዳልነው ነው ባሉን ሁሉም ክልሎች ላይ ስካውቶቻችን አሉ። ከሁለቱም ከተማ መስተዳድሮች ላይም ስካውቶቻችን አሉ። ስለዚህ እንቅስቃሴው
እንደ ኢትዮጵያ ሙሉን ቦታ ላይ ለመዳረስ የሚችልበት ሁኔታ አለ። ያን ያህል ጠንካራ ነው ወይም ደግሞ አመርቂ እንቅስቃሴ ነው የምንልበት ሁኔታ ላይ ባንሆንም ግን በተቻለ መጠን ሁሉም ክልሎች ላይ የየራሳቸውን እንቅስቃሴ እያደረግን የምንገኝበት ሁኔታ ላይ ነው ያለነው። እኔም ትምህርት ቤት ሆኜ እንደው ዩኒፎርማቸውን ሳይ የሚጫወቱትን ጌም የሰንደቅ ዓላማ ሲሰቅሉ በጣም ልዩ የሆነ ስነ ስርዓት ያለው እንደው ከሩቅም ሲታይ በጣም ውብ የሆነ ነገር ነውና ከዛ ባለፈ ግን እንደው ትውልድን ከመቅረጽ አንጻር ለህይወትም ጭምር የሚተርፍ ስካውት ማህበር ውስጥ ላለው ነገር ብቻ ሳይሆን ለህይወትም ጭምር የሚተርፍ ነገር አለው ብዬ አስባለሁና ወደ ኮሚሽነር እንወሰደውና በትውልድን በመገንባት በማነጽ ደረጃ በህይወቱ ስካውት በመሆኑ ብቻ እንደው ምን አተረፉ እስከዛሬ የሚለውን ብናነሳ ለሌላውም ትውልድ መማሪያ የሚሆን ነገር ነው ብዬ አስባለሁ። ወደ ሁሉም ይሄ ጥያቄ ወስዳለሁ። እሺ፣ በስካውት እንትን ህይወት ውስጥ በማለፌ አንደኛ የቅድም እንዳልኩት የስካውት ህጎች አሉት፣ 10 ህጎች አሉ። ታዳጊ ህጻናት ከሆነ 3 ነው። ቅድም ያው ቃለ መሐላውን ተናግሬያለሁ። እንደገና ስሎጋን የምንለው ስለሆነ በቀን 1 በጎ ተግባር ፈጽም ይላል። በቀን 1 በጎ ዱ ኤ ጉድ ተርን ዴይሊ። በቀን አንድ ስካውት በቀን 1 በጎ ተግባር መፈጸም አለ። በጎ ተግባር ስንል እንዳሁኑ ጊዜ ጠብቆ በ3 ወር በ4 ወር ምናምን አይደለም። በቀን ሙዝ ልጣጭ ሊወድቅ ይችላል መንገድ ላይ ሰው በሚተላለፍበት ያ ማንሳት ራሱ ሰው አላየውም ያንን በማድረጉ አንድ ሰው አዳልጦት ከመውደቅ ከሌላ ነገር ሊያድነው ይችላል። አቅመ ደካማ የሆኑ ሰው ዕቃ ይዘው ሊሆን ይችላል። ያንን አግዞ የተወሰነ መንገድ ይሄ አንድ በጎ ተግባር ነው። መንገድ ማቋረጥ ያልቻሉ አቅመ ደካማ ካሉ ይዞ እንትን ማለት ይሄ ራሱ አንድ በጎ ተግባር ነው። ሌሎቹም ትልልቆቹን በጎ ተግባራት ትታይ። ስለዚህ በቀን አንድ በጎ ተግባር ፈጽም ነው። ሌላው ደግሞ ዝግጁ ሁን፣ ቅድም ቢ ፕሪፔርድ የምንለው። ስለዚህ ዋንስ ኤ ስካውት ኦልዌይስ ኤ ስካውት የምትለው እሷ ህግ ነች። እነዚህ በአጠቃላይ የስካውት ህጎች ናቸው። እነዚህ ህጎች ለእኔ የህይወቴ መመሪያ ሆነውኛል በምሰራበት በምውልበት። ምክንያቱም ስካውት ይሄንን ማድረግ ያለበት ለራሱ ብቻ አይደለም። በሚውልበት በሚሰራበት በሚንቀሳቀስበት ቦታ ሁሉ ተግባራዊ ማድረግ መቻል የህይወቱ መመሪያ ማድረግ አለበት ስንል ይሄ ነው። ለራሱ እንዲያስቀራል። እንደው በስካውትነት ህይወት ውስጥ ይሄ ቆራጥነት ሰው የመርዳቱ የወንድማማችነቱ ስሜት እንዲመጣ መጀመሪያ አካላዊም ብቁ እንዲሆን አሁን የተነሱት ነገሮች እንዲመጡ እንግዲህ ስልጠናዎች ይኖራሉና ስለ ስልጠናዎቹ ያሬድ ደግሞ ብታነሳልኝ ከዛ ወደ እናንተ እመጣለሁ። ምን ነገሮች ስለሚደረጉ ነው? በምን ሂደት አልፎ ነው ስካውት እንደዚህ ጠንካራ ቆራጥ እና ልበ ሙሉ የሚሆነው? የስካውት እንቅስቃሴ ከታች ጀምሮ ከህፃናት ጀምሮ ስልጠናውን ስናይ እንዴት ነው ሼፕ የሚደረገው? ከታች ህፃናት ከሲጀመር ህፃናትን መስሎ ነው ስልጠናው የሚጀምረው። ህፃናትን መስሎ ስንል ከስልጠናው አብዛኛውን ሰዓት ከ85 በላይ ያለውን ሰዓት በጨዋታ ነው ስልጠናው የሚሰጠው፣ በጌሞች። ብዙ ጊዜ ትምህርት ቤቶች ላይም ሰዎች ስካውትን አይቻለሁ አውቃለሁ ሲጫወቱ መዝሙሮቹ ለየት ያሉ የሚሉት ለዛ ነው። ታች የሚጀምረው አብዛኛው በጨዋታ በጌም እና ደግሞ ልጆች በሚወዱት ነገር ስለሚገባ ነው። ያም ይመስለኛል ከታች ጀምሮ ከደም ውስጥ ጋር የሚዋሃደው በደንብ ይዞት የሚያድገው። በዛ ሰዓት ግን ሲያድጉ ልጆች ይሄ ጨዋታውን ብቻ ይዘው መዝሙሮቹን ብቻ እየዘመሩ ሳይሆን የሚያድጉት በትክክል ለህይወት የሚያስፈልጋቸውን ትምህርት እያገኙ ነው የሚያድጉት። ታዛዥ እንዲሆኑ ይማራሉ። አሁን ብዙዎቻችን ወጣቶች ጋራ የሚፈጠረው ችግር ታች በነበረው የአእምሮአችን ግንባታ ላይ የአካላችን ግንባታ ላይ ትክክል ስላልነበረ ነው። ከታች ታዛዥ ሆነን ነው የምናድገው ስናድግ። ቢኮዝ በስካውት ውስጥ ስካውት ያለ ቃውን ትእዛዝ ያለምንም ጥያቄ ያከብራል የሚል የተጻፈ ስቴትመንትና ህግ አለ። ያለምንም ጥያቄ ስህተት እንኳን ቢሆን የሚጠይቀው በኋላ ነው። ይሄ ሆኖ ለምንድን ነው ብሎ አለቃውን የሚጠይቀው በኋላ ላይ ነው። ታዛዥ እንድንሆን ሃምብል እንድንሆን ያደርጋል። ሌላው ከተፈጥሮ ጋር እንድንዋሃድ ያደርገናል። ከተፈጥሮ ጋር የምንዋሃደው እንዴት ነው? ስካውት ለተፈጥሮ ቤተ ሙከራው ናት የሚል ሌላ ደግሞ ህግ አለ። በዛ ህግ ውስጥ ሁል ጊዜ ከተፈጥሮ ጋር ኮኔክትድ ሆነን እንድናድግ ሆኗል። ሌላው ደግሞ ሶሻል ላይፍ ነው። ሶሻል ላይፍ ላይ ደግሞ ፍሬንድሺፑ ደግሞ ወይም ደግሞ ወንድማማችነት እህትማማቾች ደግሞ የሚሆነው እንዴት ነው? ናት በትምህርት ቤት ውስጥ ብቻ። አንድ ስካውት ሲሆን ስካርፍ ሲሰጠው ስካርፍ ሲያደርግ የሚባለው ነገር አለ። ከዚህ በኋላ የዓለም ስካውት አባል፣ የአፍሪካ ስካውት አባል፣ የኢትዮጵያ ስካውት አባል ሆነሃል ነው የሚባለው።
የሚማረው ወይም የሚሆነው ታች ያለበት ትምህርት ቤት አባል ነህ ተብሎ ብቻ አይደለም። ያለበት ክልል ውስጥ ያለው ስካውት እዚህ ክልል ውስጥ ያለህ ነህ ተብሎ ሊሚት አይደረግም። ገና ከልጅነቱ ስካውትን ሀ ብሎ ሲጀምር እሱ የግሎባል ሲቲዝን እንደሆነ እንዲሰማው ተደርጎ ነው የሚያድገው። ለዛ ነው ኢትዮጵያ ውስጥ ያለው ስካውት እንቅስቃሴ ጋር ያሉ ስካውቶች ጋር ብትሄጂ የሚያወሩልሽ ስለ ኢትዮጵያዊነት ናት። ደግሞ ኢትዮጵያዊነት ብቻ አይደለም፣ አፍሪካዊነት ደግሞ አፍሪካዊነትን ብቻ አይደለም፣ የዓለምን ዜጋ በመሆንና ዓለም ውስጥም የተሻለ ዓለም ፋና ወጊ ነን እያለ ነው የምናወራው። አንዱ ስሎጋናችንም እሱ ነው። የተሻለ ዓለም ፋና ወጊ ነን እንጂ የተሻለ ኢትዮጵያ ብቻ አይደለም፣ የተሻለ አፍሪካ ብቻ አይደለም። ይህ ግሎባል የሆነ ሲቲዝንሺፕ የሚሰጥሽን ስካውት የትም ግሩፕ ውስጥ አንሰሽ እንድትገኝ አይፈቅድልሽም። በዛ ውስጥ ስታድጊ በፍጹም ማነስን አልተማርሽም። በትልቅነት ነው የጀመርነው። ትልቅ ሆነን እንድናደግ ነው የተደረግነው። የትም ብትሄጂ ስካርፍ ያደረገ ሰው ስናይ ሳሉት ነው የምናደርገው። የትም ቦታ የትም እንቅስቃሴ በተለያየ አጋጣሚዎች በአፍሪካ ሌቭል በኢንተርናሽናል ሌቭል እንቅስቃሴዎች ስካውት እንቅስቃሴዎች ኢቨንቶች እንካፈላለን። ሁሉ ጊዜ ስንሄድ ግን ወንድማማቾች ነን ከሁሉም ስካውት ጋር። ዘር የለም፣ ሃይማኖት፣ ቀለም ከየት መጣ ነው ጥያቄ አይገባም። ስካውት ነህ። ንግግራችን ስካውት ነው፣ ቋንቋችን ስካውት ነው፣ ሰላም ነው። እናወራውም ነገር ደግሞ ስለ ሰላም ነው። እያንዳንዱ ስካውት የሰላም መልእክተኛ ነው፣ የሰላም አምባሳደር ነው። you are a messengers of peace እየተባለ ነው ያደግነው። አንደኛው ባጃችንም እሱ ነው። የመጀመሪያ ዲግሪ ያለኝ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እየተባለ የሚመጣው ይሄ ሁሉ በእድሜ ነው። አንዳንዱ እኔ አሁን ስለፈለኩ ሶስተኛ ዲግሪ እንዲኖረኝ አልችልም። እድሜ ይገድባል፣ ጊዜ ይገድባል፣ የማገልገላው ጊዜ አለ። ከዛ ደግሞ ስልጣናዎቹም ስትሬንግዛቸው እየተለያየ ይሄዳልና በዚህ ውስጥ ሁሉ ጊዜ ሶስት ነገሮች በደንብ እንረዳለን። አንደኛ ከኛ የሚያንሱ ሰዎች እንዳሉ እንረዳለን። በስካውት ውስጥ ሁሉ ጊዜ ስትሰለጥኝ ቀጣይ የሚመጣው ነገር ታች ያሉትን ታሰለጥኛለሽ። ስለዚህ በስካውት ውስጥ መሰረታዊ የሆነ ካንቺ በታች ያሉ ታዳጊ ስካውቶች እንደሚያዩሽ እና አሪያ መሆን እንዳለብሽ ትማሪያለሽ። ሁለተኛ እንደኛ ያሉ ስካውቶች እንዳሉ እንረዳለን። በእኛ እድሜ ያሉ እንደኛ የሰለጠኑ እንደኛ አይነት ወጣት ያሉ እንዳሉ እንረዳለን። ስለዚህ ሁለተኛው ደግሞ አይ ወጣቶች አሉ፣ ኩዮች አሉ፣ አብሬ ሰርቭ ማረጋው ብለን ደግሞ እንድናስብና እንደኔ አይነት ሰው አለ ብለን እንድናምን ያደርገናል። ሶስተኛው ደግሞ ምናያቸው ስካውቶች አሉ፣ ቅድም ያልናቸው ማለት ነው። ትላልቅ አሁን 50 ዓመት አለኝ ሲሉ ነሻምፐል ቀልድ አይደለም። 50 ዓመት ሙሉ እዚህ እንቅስቃሴ ውስጥ ለኛ እንዲተላለፍ የነሱ አስተዋጽኦ አለበት። ምናያቸው ስካውቶች አሉ፣ እነሱን መሆን የምንፈልጋቸው አሪያ ደግሞ የሚሆኑልን ማለት ነው። ስካውት ድልድይ ነው የሚሆነው። እነዚህ ሶስት ነገሮችን እንድናገናኝ ህፃናትን፣ ወጣቶችንና አረጋውያንን ወይም ደግሞ አደልትን ትላልቆን አዋቂ ስካውቶችን የሚያገናኝ ድልድይ ነው። አዋቂዎች ሳድጉም የወጣት እንቅስቃሴ ነው ብለው አይተውኑም። አግዝ ይባላሉ እነሱ ደግሞ ሰፖርት። አንዱ ሜትድ የአደልት ሰፖርት ወይም ደግሞ የአዋቂዎች ድጋፍ ያስፈልገዋል። የተሻለ ኤክስፒሪየንስ፣ ልምድ፣ እውቀትና ክህሎት ስላላቸው እያገዙን ይቀጥላሉ ማለት ነውና በስካውት ውስጥ ማደግ ትምህርቱ፣ ስርዓቱ እና ደግሞ በትክክል የሚሰጠው በማህበራዊ ውስጥ ያለውሽን ኃላፊነት ሪስፖንሲብል መሆንሽ ብዙ ነገር ይሰጥሻል። ስካውት ቆጣቢ ነው ስትይ የሆነ ነገር ስታረጊ በኋላ እንደምትጠየቂ ጓደኞችሽ፣ አለቆችሽ እንደምትጠየቂ ያደርግሻል። throughout time ደግሞ ሀቢት ይሆናል። ስካውት በህይወት መርህ ውስጥ ለወጣቶች እንደ ድልድይ ሆኖ የተሻለ ወጣት፣ የተሻለ ማንነት ያለው፣ የተሻለ ተግባርን የሚፈጽም ቅድም እንደተባለ ደግሞ ፈሪሃ እግዚአብሔር ያለው ወጣትን በመገንባት ሂደት ውስጥ ትልቅ አስተዋጽኦ አለው። ብዙ ሰው ግን እሱን አላየውም። I think ብዙ ሰው እሱን መመልከት እንደሚጀምር ተስፋ እናደርጋለን። በስካውት ውስጥ ስናነሳ የእናንተን ተሞክሮ አንስተናል እና በፊት እናንተ በጀመራችሁበት ጊዜ የነበረው የስካውትነት ሂደት አለ። መርሆቹ አንድ አይነት ቢሆኑም በኤክስፒሪየንስ ባሳለፋችሁት ጊዜ የሚለዩ ነገሮች ይኖራሉ ብዬ አስባለሁ። አሁን ደግሞ አብራችሁም የመስራት በማህበር ውስጥም ደግሞ በመኖር ውስጥ ደግሞ ወጣቶቹ ጋር ያለውን ልጆቹም ጋር ያለውን ደግሞ ልዩነትም በጊዜም የሚመጡ ነገሮች ይኖራሉ ብዬ አስባለሁና በትውልዶች ውስጥ ያለው ስካውትነት እኛ ውስጥ ያለውን ነገር እሱን እንዲያነሱልኝ ነው። በእኛ ጊዜ ያው ምንድነው አሁን የወላጆችንም እንትን ግምት ውስጥ ማስገባት መቻል አለብን። እኛ ድሮ ስካውት በነበርንበት ጊዜ ከታዳጊ ስካውት ጀምሮ ቅድም እስከተባለው እስከ ሮቨር ድረስ ደረጃ ያለው
በስካውት እንቅስቃሴ ውስጥ እንዲያልፍ ሲፈቀድ ወላጅ ሲፈቅድ ምንም አይነት ክልከላ የለበትም። የተለያዩ ጉዞዎች ሊኖሩ ይችላሉ። ካምፒንግ ሊኖር ይችላል። ካምፒንግ ስንል ሰፈር የስካውት ጉዞና የሰፈር ምስረታ የሚባል ነገር አለ። ያ ራሱን የቻለ አንድ እንትን ነውና ስካውት ያለበለዚያ አንድ ስካውት ያንን የስካውት ጉዞና የሰፈር ምስረታ ካላደረገ የተሟላ የስካውት እንትን አግኝቷል ማለት አይቻልም። በስካውት እውቀት ውስጥ ያገኛቸውን ትምህርቶች፣ ክህሎቶች ወጥቶ ተግባራዊ የሚያደርገው የት ነው? መስክ ላይ ነው። ያም ሆኖ ደግሞ በቀንም ቢሆን የክፍሉም መደበኛውም የመስኩም ስልጠና ከ2 ሰዓት መብለጥ የለበትም። አሰልቺ መሆን የለበትም። አዝናኝና ተዝናንቶ መማር እንዲችል ነው ተመጥኖ የሚሰጥ በጊዜ ርዝመት ማለት ነው፣ ወይም ደግሞ በጊዜ ሂደት። ስለዚህ ያን ጊዜ ጉዞ ለማድረግ አንደኛ የአንድ ቀን ጉዞ ሊሆን ይችላል፣ የ2 ቀን ጉዞ ሊሆን ይችላል። ይሄ ስንል 1 ቀን ወይም 2 ቀን አድሮ የመመለስ ወይም እዛው ትምህርት ቤቱ ቅጥር ግቢ ውስጥ ሊሆን ይችላል፣ ወይም ደግሞ ከከተማውም ውጭ ሊሆን ይችላል። በእኛ ጊዜ አሁን ከአሰላ ናዝሬት እንመጣለን፣ ከአሰላ ሐዋሳ እንሄዳለን፣ ከሐዋሳ ደብረ ዘይት እንመጣለን፣ ከአሰላ ጭላሎ ተራራ እንወጣለን፣ ከአሰላ ወደ ቆላው አካባቢ ወደ ደነባ አቡራ የሚባል አካባቢ እንሄዳለን። ከመቼ? ከዛ ከህፃንነት ጊዜያችን ጀምረን ይህንን በምናደርግበት ጊዜ የማብሰያ ዕቃችንን፣ ድንኳናችንን፣ ልዩ ልዩ አስፈላጊ ለጉዞ አስፈላጊ የሆኑ ቁሳቁሶችን ተሸክመን ነው የምንሄደው። በእግር ነው፣ በመኪና አይደለም። ዱላ አለ፣ ገመድ አለ፣ መዓት ነገር ነው አስፈላጊ ሆነው። ስለዚህ ይሄ ሁሉ ይደረጋል። ነገር ግን አሁን ወላጆች ከራሳችን ጀምረን አሁን ለልጆቻችን እንትንን እንሰስታለን፣ ስስታሞች ነን ለልጆቻችን እና ያንን ሁሉ እንኳን ትምህርት ቤት 1 ቀን ውሎ የስካውታዊ እንትን ለማድረግ የአሁኑ እንትን ትንሽ የስካውት እንትኑ እንደዛ ጊዜ የተለቀቀ ያን ጊዜ ህብረተሰቡ ያውቃል። ቅድም ብዬሻለሁ፣ በንጉሱ ጊዜ ቦርድ አለ። ቦርድ ውስጥ የግብርና ሚኒስቴር አለበት፣ የሰራተኛና ማህበራዊ ጉዳይ ሚኒስቴር አለበት፣ ፖሊስ አለበት፣ መከላከያ አለበት። ሁሉም የመስሪያ ቤት እያንዳንዳቸው ኃላፊነት አለባቸው ስካውቶቹ በሚያደርጉት ጉዞ። ያ ኃላፊነት ያ ሁሉ እንትን ስላለ ማንም የሚጨነቅ የሚያስብ ልጄ እንዲሆናል የሚል እንትን የለም። ለምሳሌ እኛ ወደ ናዝሬት ለመምጣት ወይም ደግሞ ወደ ሐዋሳ ለመሄድ ከፈለግን የአርሲ ጠቅላይ ግዛት ነው የሚባለው ጠቅላይ ግዛት ፖሊስ መምሪያን ያን ጊዜ ማርሴዲስ መኪናዎች አሉ ትልልቆች፣ ያንን እንጠይቃለን፣ ይሰጠናል። በዛ ነው የምንሄደው፣ ይሰጠናል። ያ ሁሉ እንትን ድጋፍና እንትን ስለነበረ ህብረተሰቡም ለስካውት ያለው አመለካከት ስለ ስካውት ድሮ የነበረ ሰው ብትጠይቂ ስለ ስካውት ምንነት ይናገራል። አሁን ግን ምን ያህል ስካውት አለ እንዴ ምናምን የሚል እንትን ያለ። ስለዚህ ህብረተሰብ ውስጥም ዘልቆ የገባ ለስካውት ያለው ምክንያቱም በሚሰሩ ስራ መሰረተ ትምህርት ያስተምራሉ፣ ምንጭ ይጠርጋሉ፣ የተለያዩ የበጎ አድራጎት ስራዎችን ይሰራሉ። በሰሜኑ ክፍላችን በነበረው የረሃብ እንትን ጊዜ ችግር ጊዜ ሄደው አገልግሎት እንዲሰጡ ተደርገዋል እና የተለያየ እንትን ስለሚሰሩ እንደገና ሀገራቸውን እንዲጎበኙ በማድረግ ይህንን ሁሉ ስራ ሲሰራ ስለነበረ የስካውት እንትኑ ያቅድመ ያሉት ከልጅነት ጀምሮ ያ ተዋህዶ እዚህ ደረጃ ድረስ እንዲደርስ ያደረገን ያ ሁኔታ ነው። ያለበለዚያ አንድ ስካውት ቅድም እንዳልኩት መስክ ወጥቶ ካላደረ እዛ ሄዶ በመስክ እንትን ካላሳየቅ በተግባር እንትን ካልተፈተነ ይሄ ሁሉ ስካውት ነው ማለት አይቻልም። ስለዚህ ያንን ሁሉ ፈተና አልፎ እዚህ ደረጃ ላይ ነው የደረሰው እና አሁን ያው ቅድም እንዳልነው የአሁኑ ወላጆች አሁን ያለውን ችግር እናውቀዋለን። ስለዚህ በአሁኑ በአዲሱ የስካውት ካሪኩለም ውስጥም እነዚህ አስቸጋሪ የሆኑ ነገሮችን በካሪኩለም ውስጥ የተካተቱ በርካታ ችግሮች አሉ። ሀገራዊ ሊሆን ይችላል፣ ዓለም አቀፋዊ ችግሮች። እነዚህን ስካውቶቹ
እንዴት አድርገው መቋቋም እንደሚገባቸው አሁን ለምሳሌ እንትን ኮቪድ የመጣ ጊዜ ገና በሀገራችንም ገና እንትኑ ከመታወጁ በፊት የዓለም አቀፉ ስካውት ማህበር ምክንያቱም አባል ነን ብለናል ያ ቀጥታ መመሪያ አውጥቷል ስካውቶቹ ምን አይነት ጥንቃቄ ማድረግ እንዳለባቸውና ለሌላው ማህበረሰብ ምን አይነት ድጋፍ ማድረግ እንደሚገባቸው አስቀድሞ ነው እንትኑ ይወረደልን እና ይሄንንም እኛ እስከታ ድረስ ልናወርድ ይቻላል ስለዚህ በኤችአይቪ እንበለው እነዚህ ከአደንዛዥ ዕፅ እንበለው ይሄ ትንኮሳዎች ምናምን እነዛ በፊት በእንትን የህፃናት መብትን እነዚህ በፊት አልነበሩም በእንትናችን ውስጥ አሁን እነዚህ ሁሉ እንዲካተቱና ከህፃንነታቸው ጀምሮ ይሄንን እንዲማሩ የማድረግ ስራ እየተሰራ ያለበት ሁኔታ ነውና እንደተባለው ቀደም ብለዋል እነዚህ የኛ ውጤቶች ናቸው አሁንም በአመራር ላይ አብዛኞቹ ወጣቶች ናቸው እዛ ላይ ደረጃ ደርሰው ስናያቸው ደግሞ በጣም ደስ ይላል ስለዚህ የስካውትን ህግ በመፈጸም በማክበር እንትን ነገር ግን ታች ላይ ደግሞ ይሄ መሰራት መቻል እንዳለበት ነው ወደ ወጣቶቹ ደግሞ ይሄንን ሀሳብ እንወሰደውና ደግሞ እነሱም ተጨማሪ ሀሳብ ቢሰጡን ደስ ይለኛል ከናንተ በታች ያሉትንም ከናንተ በላይ ያሉትንም የማየት እድል ስለሚኖር እሱን አጣቅሳችሁ እንታነሱልኝ ኤክስፒሪየንስ ሁሌም ደስ የሚል ነገር ነው በተለይ ደግሞ የምርም ያንን ኤክስፒሪየንስ አንቺ ኤክስፒሪየንስ ታደርጊው በጣም ነው ደስ የሚለው የእውነት ምናልባት አሁን የተባሉት የእግር ጉዞዎች ምናምን አሉ ከሆነም ግን እንደነሱ አይደለም በፊት እንደነበረው ጥንካሬ አይደለም አሁን እውነትም እንደተባለ የመጀመሪያው ወላጆች ልጆቻቸውን ለመስጠት ይሰስታሉ ምክንያቱም ልጄ ራሱ ብቁ ነው ወይ ብለው ይጠራጠራሉ እኛ ደግሞ ብቁ እንዲሆን ነው የምንፈልገው ማንኛውም ህፃን ከዛም በተጨማሪ ለምሳሌ እንደ ኤክስፒሪየንስ ከተነሳ ስካውት ላይ ነው ለመጀመሪያ ጊዜ አብስለን ራሳችን ሽንኩርት ከትፈን መብላት የጀመርነው በጣም ግራ እስኪገባን ድረስ ምክንያቱም የለመድነው ወላጆቻችንን እጅ ነው ቤት ውስጥ ስንገባ ከእናት ጋር ጸብ የምንፈጥረው አንደኛው ነገር ምግብ ነበር ስካውቶቻችን ሲመጡ ግን ያን አይደለም የምናስተምራቸው ከህፃንነት ጀምሮ በአግባቡ ሽንኩርት መክተፍ አትሊስት ሽንኩርት መክተፍ የማይችል ከሆነ ሽንኩርቱን አጥቦ ማምጣት በራሱ ትልቅ ልምድ ነውና ያንን እንዲያደርጉ የምናደርግበት ቦታ ነው ቀደም ተናግረናል ስካውት ከምንም በላይ የሚጠቀሙ ተፈጥሮዎች ለስካውቶች ልክ እንደ ላይብራሪ ነው የምንቆጥራቸው እኛ የተማርነውን በቲዮሪ ደረጃ የምንማረውን የምንተገብረው በካምፕስ ወይም ደግሞ ሰፈራ በሚባለው እኛ በመናዘጋጀው መንገድ ውስጥ ነው ይሄ በእንግዲህ ምን እናደርግ እንችላለን ቀደም ያለው ምግብ ራሳችን አብስለን ነው የምንበላው ከጧት እስከ ማታ ድረስ የምንውልበት አለ ያጫጭር ጊዜ ካምፕ ከሆነ ረጅም ከሆነ አዳር ሊኖር ይችላል እንግዲህ ማታ ላይ ሁላችንም እንደተለመደው ፍራሽ ላይ ነው የምንተኛው ወይ አልጋ ላይ ነው የምንተኛው ወደ ስካውቲንግ ፕሮግራም ስንመጣ ግን መሬት ነው የሚተኛው which is ቴንት ተነጥፎ ቴንት ይዘረጋል እዛ ውስጥ ነው በቃ የምንተኛው እና ያን ኤክስፒሪየንስ ማድረግ ብርድ እንዴት እንደሚበርድ ሙቀትም ከሆነ እንዴት ሙቀት ቻሌንጁን ተቋቁመን የምንሄድበትን ሁኔታ ረጅም የእግር ጉዞዎች እናደርጋለን ምናልባት እንደቀደመው ባይሆንም እኛም እናደርግ ነበር ተራራ እንወጣለን እንወርዳለን ዋና ቦታዎች ላይ ውሃ ሲያገበት ሁኔታ በጣም ብዙ ጊዜ ኤክስፒሪየንስ ያደረግናቸው ነገሮች ናቸውና እንደ በፊቱ ባይሆንም አሁንም አሉ ግን እንዳልነው ደግሞ ወላጆችም ወይ ማህበረሰቡም ደግሞ ይሄንን ነገር ልጆቻቸውን ብቁ እንዲሆኑ ማድረግ መቻል አለባቸው አምነው መላክ መቻል ይኖርባቸዋል እዚህ ሲመጡ ወይም ስካውቲንግ ላይ ሲመጡ የሚያዩት ኤክስፒሪየንስ ሌላ ነው ልጆቹ በህይወታቸው የሚፈትናቸው ነገሮች እኛ ግን እንደ ትምህርት ብለን የምንሰጣቸው ነገሮች ናቸው በዓለም አቀፍ ደረጃ ሪፕሬዘንት የሚደረጉ ድምጻቸውን የሚያሰሙበት ስራዎቻቸውን የሚሰሩበት ኢኖቬሽን የሚያመጡበትን እድል የሚከፍት አይነት ኦፕን ሆኖ መጥቷል ይሄም ኦፕን የሆነው ደግሞ የሚመሰረተው እኛ ላይ ይሆናል አሁን ብዙ ጊዜ ጋይዳንሱ በፊት በጣም ጠንካራ ነበረ ስትሪክት ነበረ ክትትሉ ኖር ይችላል አሁን ወጣት ሆኖ ባደጉ ቁጥር ነፃነቱ እየመጣና ራሳቸውን የመምራት
ክህሎቶችን በማዳበር ያንን እንዲሰሩ በየቦታው ይደረጋል። በየቦታውም ደግሞ ወጣቶች የተለያዩ የወጣት የሚሰሯቸውን ስራዎች የድንበር ተሻጋሪ የበጎ ፈቃድ ስራዎች ላይ ብታያቸው አብዛኞቹ ስካውቶች ናቸው። በየከተማው ያሉ የተለያዩ ኢኒሼቲቮች ሲመጡ ለጋራ ጥቅም ለጋራ አላማና ለሀገር እንዲሁም ለተፈጥሮ ለሰው የሚያገለግሉ ነገሮች ላይ በሙሉ ወጣቱ በደንብ ኢንቮልቭ እያደረገ ነው። ሌላው ወጣቱ ማወቅ ያለበት እንደ ወጣት ኃላፊ ደግሞ መናገር ያለብኝ ነገር ሕፃን ሆነን እድሉን ሳናገኘው ወይም ደግሞ በተለያዩ ቦታዎች ስካውትን ሳናውቀውም እድሉንም ሳናገኘው ቢያልፈንም አልፎናል ወይም ከዚህ በኋላ ስካውት መሆን አንችልም ማለት አይደለም። ስካውት የትኛውም እድሜ ላይ ኦፕን ነው። በመጣው እድሜ ግን የሚገባውን ስልጠና መውሰድ ይጠበቅበት ይችላል። ግን ለየትኛውም ወጣት እንዲሁም ለአዋቂ ስካውት ክፍት ነው። ፍቃደኛ ሆኖ የስካውትን ፕሪንሲፕል ህጎችን ለማክበር ፍቃደኛ ለሆነ በጎ ፍቃደኛ በሙሉ ክፍት ስለሆነ አሁንም ስካውት ለአዳዲስ ጆይን ሊያደርጉ የፈለጉ ስካውት ወንድም እህት ለመሆን ለሚፈልጉ በሙሉ ክፍት መሆኑንም በዛ አጋጣሚ ማስተላለፍ እንፈልጋለን። እሺ የመጨረሻ ሀሳብ ይኖረኛል። እንግዲህ ስለ ስካውት ስናነሳ እስካሁን ካነሳናቸው ነገሮች ውስጥ እኔ የሚያገኘኋቸው ነገሮች አሉና እንደው ሰፋ ባለ መልኩ ከሀገር ባለፈ እንደ አህጉር በዓለም አቀፍ ደረጃ ሰውነትን የሚያስቀድም መረዳዳትን ወንድማማችነትን የሚያስቀድም ትውልድን ሀገርን ለመገንባት ትልቁ መሰረት የያዘ ነውና ይህንን እንደ ሌላውም ትውልድ እንዲያገኘው እንዲሸጋገር ለማድረግ ምንድነው እየተደረገ ያለው የሚለውን ለመጨረሻ ማጠቃለያ እንድትሰጥኝ ነው። እንቅስቃሴውም እንዴት ነው ትውልድ በመተካት ደረጃ ያለውን የሚለውን ለሁላችሁም እድል ስጥ። ከሻምበል ጀምር። በምንሰጣቸው ትምህርቶች ውስጥ በቀጥታ ህይወት መቀጠል እንዳለበት እያስተማርንም በተግባርም እያሳየን እያለፍናቸው አይተናል። በኢትዮጵያ ስካውት ታሪክ ውስጥ ማስተማር ብቻ ሳይሆን ይህንኑ ተከትለው ምሳሌነታቸውንም በዓለም ደረጃ በስካውቱ ራሱ ዓለም አቀፋዊ እንደመሆኑ መጠን በዓለም ስካውት ውስጥ ቦታ ተሰጥቷቸው አገልግሎት እየሰጡ ያሉ ኢትዮጵያውያኖች ወንድም ሴትም አሉ። ይሄ እንግዲህ ካለው ሁኔታ ነው። በትምህርታችን ይወሰናል ወይም እንደዚህ እንቀራለን የሚል ነገር አይኖርም። እድገቱ ሰፊ ነው፣ ምሳሌነቱም ከፍተኛ ነው። ከሁሉም በላይ ታማኝነትና ችግሮችን በአመጣጣቸው መሰረት እንዳመጣጣቸው ገዝቶ ኃላፊነትን መወጣት የሚያስችል ህብረተሰብ ነው የሚፈጥረው። በወጣትነት ራሱ በዚህ ፕራክቲካሊ ላይ የሚያደላበት ምክንያት በተለይ ወጣቱ ራሱን ፈልጎ አግኝቶ መቀጠል በሚገባው እንትን በኩል በሚፈቅደው በኩል ሊያስቀጥለው የሚያስችል ሁኔታ ሁሉ ይፈጥራል እና ስካውት በቀላሉ የሚታይ አይደለም። እንግዲህ እዚህ የምንታየው እንግዲህ የስካውትነት ኤንጂኦ ወይም ደግሞ የሃይማኖት ድርጅት ወይም የፖለቲካ ድርጅት ሌሎች እንትን አይደለም እና ከነዚህ ነገሮች ሁሉ ነፃ የሆነ የጸዳ እያንዳንዱ ሰው ቅድም እንደተገለጸው አባል ሊሆንበት የሚችልበት በዘር፣ በሃይማኖት፣ በቋንቋ፣ በፖለቲካ አመለካከት ልዩነት ሳያደርግ ሁሉም ሰው በአንድነት ተሰባስቦ አባል ሊሆን የሚችልበትና የበኩሉን አስተዋጽኦ ሊያደርግ የሚችልበት እንትን ነው። እንግዲህ ህብረተሰቡ ከዚህ አሁን ከሰጠነው አጠር ያለ መግለጫ በቂ ግንዛቤ አግኝቶ ልጆቹን ወደዚህ እንዲያመጣ ለእኛ መሰረታችን ወላጅ ነው። ወላጅ ነው፣ ሌላውን አይደለም። ወላጅ ካላመነ እናንተ ካልሰጠን አባል ሊኖረን አይችልም። ስለዚህ በመጀመሪያ ደረጃ ወላጆች ልጆቻቸውን ወደዚህ ወደ ተከበረ ወይም ደግሞ ወደዚህ አስፈላጊ ወደ ሆነው እንቅስቃሴ ውስጥ እንዲገቡ እንዲያደርጉ በዚህ አጋጣሚ ጥሬን አደርጋለሁ። ሌሎችም ወገኖች የሆኑ እንደሆነ በተለያየ ምክንያቱም የራሳችን የሆነ ቢሮ የለንም፣ የራሳችን የሆነ በጀት የለንም። ስለዚህ አስፈላጊ የሆኑ ነገሮችን በማገዝ ምክንያቱም ቅድም አባል አይደለም ተባባሪ አባል በመሆን
ለስካውት እንቅስቃሴ ስካውት እንትን መሆን ነገር ግን ስካውት መሆን ላይፈልግ ይችላል። ዓላማውን ተረድቶ የሚፈለገውን ነገር ለማድረግ የሚፈልግ ወገን አለ። እነዛን ወገኖችም ደግሞ በዚህ አጋጣሚ አስፈላጊውን ትብብርና እገዛ እንዲያደርጉ ጥሬን ጭምር ለማስተላለፍ ፈልጋለሁ። ወደ ትውልድ ማሻገር ወይም ከትውልድ መቀበል በጣም ቀላል መስሎ ሊታየን ይችላል። በሀገር ደረጃ አይደለም። አሁን እንደ ስካውት እንኳን ስናየው አሁን የተነሱት ብዙ መሰናክሎች ነበሩ። ከፋሽስት ጀምሮ እስከ ደርግ የነበረን ትግል እኛ ያው በታሪክ ነው የምናውቀው፣ ግን መገመት ይቻላል። ለምሳሌ የሆነ ማህበር ለ17 ለ18 ዓመት ተዘግቶ ቆይቶ ንብረት ተወርሶበት ከዛ ግን እንደ አዲስ እንቅስቃሴ ሆነ አንሰራርቶ እዚህ ላይ መድረስ በጣም ትልቅ ቻሌንጅ እና የሚያስመሰግንም ተግባር ነው። በእውነት ይሄን ላደረጉት ትልቅ ክብርና ምስጋና ይኖረናል። እኛም እንግዲህ አሁን በተቻለ መጠን የቻልነውን ሁሉ እያደረግን እንቅስቃሴው እንዳልነው ነው። በተለይ ልጆች ተጠቃሚ ይሆናሉ። በዚህ መንገድ የሚያልፉ ወጣቶች በሙሉ ተጠቃሚ ነው የሚሆኑት። በብዙ መንገድ አንጻር አትራፊ ነው የሚሆኑት። ለዚህ ነው እስካሁንም ድረስ ታግለን ምንም አይነት ቅድም እንደተነሳው ምንም አይነት በጀት በሌለበት ሁኔታ ምንም አይነት እንቅስቃሴና ድጋፍ በማይደረግልሽ ሁኔታ ውስጥ እስካሁን መበርታታችን እንግዲህ 105 ዓመት በኢትዮጵያ ስካውት ታሪክ መቆየት ማለት በጣም ትልቅ ነው። ምናልባት የመጀመሪያው ማህበርም ሊሆን ይችላል እንደ ኢትዮጵያም ጭምር ማለት ነው። እንደዚህ ያህል ሰስቴን ያደረገ ማህበር ያለን አይመስልምና ይሄ በጣም የሚመሰገን ነው። እና እኛም እንግዲህ በተቻለ መጠን ቅድም እንደተባለው ወላጆችን አሁን የምንለምነው ወላጆች ወደ እንቅስቃሴው ካስገቡልን ልጆቻቸውን አምነው ወደኛ ከላኩልን እኛም ደግሞ አምነን ተረክበን ያመጣናቸውን ልጆች ብቁ አድርገን እንመልሳለን። ወደፊትም ጥሩ ትውልድ አድርገን እንቀርጻቸዋለን የሚል እምነት አለ። ስካውት ትውልድ እውነት ኢትዮጵያ ውስጥ በሀገር ደረጃ ትውልድ ላይ ሰራለው። የትውልድ ጉዳይ ያሳስበኛል ያለ አካል በሙሉ ቤተሰብ ወላጅ ሊሆን ይችላል፣ መንግስት ሊሆን ይችላል፣ ተቋማት ሊሆኑ ይችላሉ። የመንግስትም የግልም ኤኒዋን በድርጅትም በግልም ያለ ማንኛውም ሰው ለትውልድ የሚያሳስበው በሙሉ ስካውትን ማየት አለበት፣ መመርመር አለበት። ለትውልድ የሚሰጠውን አስተዋጽኦ አይቶ ስካውት ላይ መስራት አለበት። ምክንያቱም ስካውት ውስጥ ያሉ ቀደምት ወይም ደግሞ አሁን ስካውት ውስጥ ያለው ሰው ብቻ ስካውትን በማስተዋወቅ ፕሮሞት በማድረግ በማሰልጠን እና እሱን ብዙዎች ጋር በማድረስና ትውልድን በማዳን ትውልድን አዎንታዊ ገጽታ ይዞ እንዲያልፍ በማድረግ ብቻውን ማድረግ አይችልም። ሁሉም ሰው አብሮ መሆን የሚገባው ነገር ነው። በመደበኛው ትምህርት ያለንን ሂደት አይተነዋል፣ ምን ላይ ደረጃ ላይ እንዳለ። እንዲህ አይነት ኢመደበኛ የሆኑ ነን ፎርማል ኤጁኬሽን አይነት ሙቭመንቶች ሆኖ በትክክል ደግሞ መሰረታቸው ከየትኛውም ግሩፕ ወይም ደግሞ ከየትኛውም ጎራ ተካቶ የተለየ ዓላማ ሳይሆን ያለው የጋራ ዓላማ፣ ዓለምን የተሻለ የማድረግ ዓላማ፣ ምድርን የተሻለ የማድረግ ዓላማ፣ ሀገርን ወዳድ ትውልድን የመስራት ዓላማ ያለውን ተቋም ስርዓት መርምሮ አለመደገፍና አብሮ አለመስራት ትውልድን ችላ እንደማለት ነው የምቆጥረው። ስለዚህ የኔ መልእክት ምንድነው? ስካውትን መርምሮ ስካውትን የተሻለ በማድረግ መቀየር እንደሚቻል ማየት አለብን። ያም ደግሞ ከባድ አይደለም። ከወላጅ ከቤተሰብ ጀምሮ እስከ ላይ ያለው እስከ መንግስት ትላልቅ አመራር ደረጃ ያለው እንዲያየው አጽንኦት እንዲሰጥበት ትውልድን ለማሻገር ሁነኛ ድልድይ ነው ብለን ስለምናምን ድልድዩን እንዲሰራና ድልድዩ ላይ ትውልዱን አስተላልፎ ትውልድን እንድንታደግ እሱም ስለሚያሳስበን አደራ ላለው መልእክቴንም ማስተላለፍ ፈልጋለሁ። እናንተንም እናመሰግናለን። እኛም በጣም እናመሰግናለን ለሰጣችሁን ጊዜ። ስለ ስካውት እንግዲህ ባለን ጊዜ ማስተላለፍ የምንችለውን ያህል አስተላልፈናል። በተለይ ደግሞ ትውልዶችን ከመገንባት ያለውን አስተዋጽኦ አንስተናል ብዬ አስባለሁና ስለሰጣችሁን ጊዜ በጣም አመሰግናለሁ። ተመልካቾቻችን እየተከታተላችሁ የነበረው የትውልዶች ወግ የተሰኘው ፕሮግራማችን ነው። ትውልድን ከመገንባት አንጻር አስተማሪ የሚሆኑ ነገሮችን የምናነሳበት ፕሮግራም እንደመሆኑ ስካውት ትውልድን ከማነጽ አንጻር ወንድማማችነትን፣ ሰዎችን መርዳትን፣ ቆራጥነትንና ተስፋ አለመቁረጥን ለማሳየት ትልቁ ነገር ነው። ለትውልዶች ጥሩ የሚያስተምረው ነገር አለ ብለን እናስባለን። በቆይታችን ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ የዛሬ ቆይታችንን በዚህ ጨርሰናል። እንግዲህ በሌላ ፕሮግራም ደግሞ የትውልዶች ወግ እንጠብቃችኋለን። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ